ልጅ ለእናቷ ምጥ አታስተምርም። ህወሓት ለጀነራሉ ዛቻ ጥብቅ ምላሽ ሰጠ። 8 ዕዝ መከላከያ በራችን ላይ ቆሟል። ሞንጆሪኖ ኢሳያስን የመታው ያልታሰበ ጥፊ። አስመራ ተማጽኖ ሰሚ አጣ። ኢትዮጵያ፣ ኤርትራና ኤምሬት ያልተካተቱበት የቀይ ባህር ጥበቃ ጥምረት ተመሰረተ። ከአዲሱ ዓመት በፊት የምስራች ጠብቁ ኮሚሽኑ። ዓመቱ ከመጠናቀቁ በፊት የብስራት ዜና እንደሚኖር የምክክር ኮሚሽን አስታወቀ። ጀነራል ባጫ ባሽሙር የታጀበ ጠንከር ያለ ምላሽ ሰጥተዋል። ልጅ ለእናቷ ምጥ አታስተምርም በማለት ለጀነራሉ ማስጠንቀቂያ ምላሽ የሰጡት የህወሓት ቃል አቀባይ የውትድርናውን ጉዳይ ለእኛ ተውት፣ እርስዎ አምባሳደርነቱ ላይ ይጠንክሩ ማለታቸው ትልቅ መነጋገሪያ ሆኗል። በሌላ በኩል ደግሞ ሞንጆሪኖ የመከላከያ ከበባ መፈናፈኛ ሳጥቶናል ሲሉ ተንፍሰዋል። 8 ዕዝ መከላከያ በራችን ላይ ቆሟል ያሉት ኃላፊዋ አንሰበርም ሲሉም ተደምጠዋል። አነጋጋሪውን የቃላት ፍልሚያና እንደ ነፍሰ ጡር ሴት እየተጠበቀ ያለው ጦርነት የተመለከተ መረጃ በዝርዝር ይዘናል። በሌላ በኩል አንጋፋው ፕሬዝዳንት ኢሳያስ አፈወርቂ ያልታሰበ ዲፕሎማሲያዊ ጥፊ ቀምሰዋል። ፕሬዝዳንቱ በካይሮ በኩል ያሰሙት ተማጽኖም ሰሚ ማጣቱ እርግጥ ሆኗል። ግብጽና ኤርትራ ከባህሩ ተጎራባች ሀገራት ውጪ በቀይ ባህር ጉዳይ ማንም አያገባውን ባሉ ማግስት ኤርትራን ያገለለ የቀይ ባህር ጥበቃ ጥምረት ይፋ ሆኗል። ነገሩ ለአስመራ ማስደንጋጭ መሆኑ ተሰምቷል። ወዲህ ደግሞ የኢትዮጵያን የዘመናት ችግር እንዲፈታ ኃላፊነት የጣለበት ተቋም ከአዲሱ ዓመት በፊት የምስራች ጠብቁ የሚል መረጃ በድንገት አሰምቷል። ውይይቱን ከጀመረ ሳምንታት ያስቆጠረው ሀገራዊ ምክክር ኮሚሽኑ ዓመቱ ከመጠናቀቁ በፊት አንድ ትልቅ ብስራት ይኖረኛል ሲል ፍንጭ ሰጥቷል። በሰፊው እንመለስበታለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በኬንያ የኢትዮጵያ አምባሳደርና የጦር ሰራዊት ከፍተኛ አዛዥ ጀነራል ባጫ ደበሌ ስለ ህወሓት የውጊያ አመራርና ማዘዣ ጣቢያ በመገናኛ ብዙሃን ሰጥተዋል የተባለውን አስተያየት ተከትሎ ከህወሓት በኩል ጠንከር ያለ የመልስ ምት ተሰንዝሯል። ምላሹ የተሰጠው በቡድኑ ቃል አቀባይ በኩል ነው። ጀነራል ባጫ ደበሌ ሰጡት በተባለ መግለጫ ህወሓት እንደገና ወደ ውጊያ የሚገባ ከሆነ እንቅስቃሴውን ከመቀለ ይልቅ ከአስመራ ሆኖ ለመምራት እንደሚገደድ ያላቸውን እምነት ገልጿል በሚል የማህበራዊ ሚዲያዎች ይህንን ንግግር ጠቅሰው ሲያራግቡት ቆይተዋል። ይህንን አስተያየት ተከትሎ በፌስቡክ ገጻቸው ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስክዶም የአምባሳደሩ ንግግር የብሽሽቅ ፖለቲካ እንደሆነ በመግለጽ ጠንከር ያለ ትችት ሰንዝረዋል። አቶ ሚካኤል በጽሁፋቸው የትግራይ ህዝብ የመጀመሪያ ምርጫው ሰላም ቢሆንም ህልውናውን ለማስከበር የሚደረጉ እንቅስቃሴዎች ግን አስፈላጊ መሆናቸውን ጠቁመዋል። አክለውም ስለ ውጊያ ስልት፣ ስለ ማዘዣ ጣቢያ ቅርበትና ርቀት እንዲሁም ስለሚጠቀሙት ቴክኖሎጂ አምባሳደሩ ለባለሙያዎች እንዲተውትና የራሳቸውን ቀጣይ ህይወት በማስተካከል ላይ እንዲያተኩሩ የሚል ጠንከር ያለ ምላሽ ሰጥተዋል። አቶ ሚካኤል ለጀነራሉ አስተያየት በሰጡት የመልስ ምት ልጅ ለእናቷ ምጥ አታስተምርም ያሉ ሲሆን አክለውም ጊዜው ደርሷልና ይፍጠኑ፣ አምባሳደርነቱን እስከ መጨረሻው ሊያጡ ስለሆነ ቀጣይ ህይወቱን ያስተካክሉ በማለት ለጀነራል ባጫ ቀጥተኛ የሚመስል ጽሑፍ አስፍረዋል። አመራሩ ከመልስ ምቱ በተጨማሪ እግረ መንገዳቸውን ጦርነቱ የሚፈነዳበት ጊዜ መድረሱን ጠቁመዋል። ይህ የቃላት ምልልስ በማህበራዊ ሚዲያ ተጠቃሚዎችና በፖለቲካ ተንታኞች ዘንድ የተለያዩ አመለካከቶችን ያስነሳል ተብሎ የሚጠበቅ ሲሆን ወቅታዊውን የፖለቲካና የጸጥታ ሁኔታ በተመለከተ አሁንም የተለያዩ ሀሳቦችና አለመግባባቶች መኖራቸውን የሚያሳይ ክስተት እንደሆነ እየተገለጸ ይገኛል። ይህ በእንዲህ እንዳለ የቡድኑ ቁንጮ አመራር ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የመከላከያ ከበባ መፈናፈኛ እያሳጣ ነው ሲሉ ገልጸዋል። 8 ዕዝ የመከላከያ ሰራዊት ትግራይ ድንበር ተከማችቷል ሲሉም የከበባውን ጥንካሬ አብራርተዋል። ይሁን እንጂ መከላከያ ሰራዊት 8 ዕዞች እንዳሉት የሚታወቅ ሲሆን መከላከያ ያሉትን 8 ዕዞች በሙሉ ትግራይ ድንበር ላይ ካላሰፈረ በአማራና ኦሮሚያ ክልል ከፋኖ ሸኔ ጋር እየተዋጋ ያለው የትኛው ኃይል ነው ለሚለው ጥያቄ ኃላፊዋ ማብራሪያ አልሰጡም። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር በዛሬው ዕለት በደቡብ ምስራቅ ዞን ተገኝተው ህዝባዊ ስብሰባ መርተዋል። ኃላፊዋ በስብሰባው ስለ ፕሪቶሪያ ስምምነትና ስለ አሁናዊ ፖለቲካ ውጥረት ማብራሪያ ሰጥተዋል። ለሺህ ዓመታት ወርቃማ ታሪክ እየሰራን ህልውናችንን አስጠብቀናል፣ በፍጹም እዚህ ደርሰን አንሰበርም ብለዋል። ብልጽግና የትግራይን ህዝብ ለማጥፋት እየሰራ ነው የሚል መሬት ያረገጠ ክስ ያቀረቡት ሞንጆሪኖ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው ሲሉ ሰሞነኛውን ነጠላ ዜማ ደግመውታል። የፕሪቶሪያን ስምምነት ስንፈርም የጦርነቱን አጥፊነትና የሰላምን ትርጉም ተረድተን እንጂ ስምምነቱ ጉድለት የሌለ ሆኖ አይደለም ሲሉ የሚቀጥሉት አመራሯ በሰላማዊ መንገድ የትግራይን መልሶ ማገገምና ግንባታ ለማስጀመር ፍትህና ተጠያቂነት እንዲረጋገጥ የተሰደደውና የተፈናቀለው ህዝብ ወደ ቀዬው እንዲመለስ ነጻ ያልወጣው ህዝብ ነጻ እንዲወጣ ተስፋ ተደርጎ እንደተገባበት ይገልጻሉ። አክለውም የፌዴራሉ መንግስት ከ8 በላይ የሰራዊት እዞችን ከ4 በላይ ሜካናይዝድ ክፍለ ሰራዊትና ተጨማሪ አቅሞችን ወደ ትግራይ ድንበሮች አስጠግቶ እንደሚገኝ በመጥቀስ እኛ ግን እንደ ህዝብ እስኪያጠፋን አንጠብቅም አንፈቅድም ብለዋል።
በቀጣይ መረጃ የኢትዮጵያን የዘመናት ችግር እንዲፈታ ኃላፊነት የተጣለበት ተቋም ከአዲሱ ዓመት በፊት የምስራች ጠብቁ የሚል መረጃ በድንገት አሰምቷል። ውይይቱን ከጀመረ ሳምንታት ያስቆጠረው ሀገራዊ ምክክር ኮሚሽን ዓመቱ ከመጠናቀቁ በፊት አንድ ትልቅ ብስራት ይኖረኛል ሲል ፍንጭ ሰጥቷል። እየተገባደደ ያለው 2018 ዓ.ም ከመጠናቀቁ በፊት ኢትዮጵያ በተወሰኑ አጀንዳዎች ወደ ምክር ሀሳብ ደርሳ በ2019 ዓ.ም መግቢያ ብስራት ይሰማል ተብሎ ተስፋ እንደሚደረግ የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ኮሚሽኑ ሐምሌ 8 ቀን 2018 ዓ.ም የተጀመረውን ሀገራዊ ምክክር ጉባኤ ወቅታዊ ሁኔታን አስመልክቶ መግለጫ ሰጥቷል። መግለጫውን የሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ 10 እና 50 አባላት ባሏቸው ንዑስ ቡድኖች ስር ሲወያዩ የቆዩ ተመካካሪዎች 250 አባላት ላሉት ስልታዊ ቡድን ያጠናቀሩትን ሀሳብ እስከ ትናንትና 2 ድረስ ሲያቀርቡ መዋላቸውንና የቀረቡት ሀሳቦችን በሚገባ እየተሰነዱ መሆኑን ተናግረዋል። በዚህም የኔ ሀሳብ ከሚል ቀስ በቀስ እየተወጣ ወደኛ የሚሉ ሀሳቦች መጠጋት መጀመሩን 500ዎቹ ተመካካሪ ቡድኖች ሲደረስ ደግሞ የተሻለ ውጤት ይኖራል ተብሎ እንደሚጠበቅ ገልጸዋል። በዚህም በ2018 ዓ.ም ከመጠናቀቁ በፊት ኢትዮጵያ በተወሰኑ አጀንዳዎች ወደ ምክር ሀሳብ ደርሳ በ2019 ዓ.ም መግቢያ ብስራት ይሰማል በሚል ተስፋ እንደሚያደርጉ ዋና ኮሚሽነሩ ተናግረዋል። ይህም ለኢትዮጵያ የተሻለ ውጤት የሚያስገኝ መሆኑን ገልጸዋል። ዋና ኮሚሽነሩ በመግለጫቸው እስካሁን ባለው ምክክር ያለቀለትና የተወሰነ ጉዳይ እንደሌለና ወደ ውሳኔ የሚያደርሰው ምዕራፍ ላይ ገና እንዳልተደረሰ አስረድተዋል። በዚህም ወደ መግባባት ምዕራፍ ተደረሰ የሚባለው በ500ዎቹ ተመካካሪዎች በ250ዎቹ ስልታዊ ቡድኖች በቀረቡላቸው ጉዳዮች በጋራ ተነጋግረው ሲወስኑ መሆኑን ጠቁመዋል። በ250ዎቹ ስልታዊ ቡድን የሚደረገው ውይይት እስከ ማክሰኞ ሐምሌ 21 ቀን 2018 ዓ.ም ተጠናቆ ወደ የ500ዎቹ ቡድን ውይይት የሚያደርጉበት ምዕራፍ ይገባል ተብሎ እንደሚጠበቅ ገልጸዋል። የምክክሩ ጉባኤ ተሳታፊዎች ቁጥር ጠዋት 3800 ከዚያም 3600 የሆነበት ጊዜ መኖሩንና በአማካይ ግን 4000 አካባቢ እንደሚሆን ገልጸዋል። በጉባኤው መገኘት በጣም አስፈላጊ መሆኑንና ታሪካዊውን ሂደት ጥሩ ደረጃ ላይ እንዲደርስ ማድረግ እንዳለባቸው አሳስበዋል። በምክክር ጉባኤው ትንንሽ የማህበረሰብ ክፍሎች ሆኑ ክልሎች የህልውና ጉዳይ በሚያጋጥማቸው ወቅት በኮሚሽኑ የአሰራር ስነ ዘዴ መሰረት በሚቋቋመው ቡድን ጉዳያቸው እንደሚታይም ዋና ኮሚሽነሩ ገልጸዋል። እንዳይጨፈለቁ ጥቅማቸው እንዳይነካ የሚሰጉ የማህበረሰብ ክፍሎች ካሉ በኮሚሽኑ የአሰራር ስነ ዘዴ መሰረት በሚቋቋም ቡድን ጉዳያቸው እንደሚታይም ዋና ኮሚሽነሩ አክለዋል። የ250ዎቹ ስልታዊ ውይይት ከተጠናቀቀ በኋላ 500ዎቹ ባሉበት ቡድን ውሳኔ ከመሰጠቱ በፊት የክልል ጉባኤ አባላት ምርጫ በተሳታፊዎች አማካኝነት እንደሚደረግ ተናግረዋል። ወደ መጨረሻው መረጃችን ተሻገርን። አንጋፋው ፕሬዝዳንት ኢሳያስ አፈወርቂ ያልታሰበ ዲፕሎማሲያዊ ጥፊ ቀምሰዋል። ፕሬዝዳንቱ በካይሮ በኩል ያሰሙት ተማጽኖ ሰሚ ማጣቱ እርግጥ ሆኗል። ግብጽና ኤርትራ ከባህሩ ተጎራባች ሀገራት ውጪ በቀይ ባህር ጉዳይ ማንም አያገባውም ባሉ ማግስት ኤርትራን ያገለለ የቀይ ባህር ጥበቃ ጥምረት ይፋ ሆኗል። ነገሩ ለአስመራ አስደንጋጭ መሆኑን ተነግሯል። ሳውዲ አረቢያ በቀይ ባህር አዲስ የባህር ኃይል ጥምረት መቋቋሙን ገለጸች። የተባበሩት አረብ ኤሚሬትስና ኦማን ከጥምረቱ ውጭ ሆነዋል። የየመን ሁቲዎች የሚያካሂዱትን ጥቃት ተከትሎ ሳውዲ አረቢያ በቀይ ባህር ባቤል ማንዴብ መደብና በኤደን ባህረ ሰላጤ በኩል የሚያልፉ የንግድና የኃይል ማጓጓዣ መስመሮችን ለመጠበቅ ያለመ የባህር ኃይል መከላከያ ጥምረት ማቋቋሟን አስታውቃለች። የሳውዲ አረቢያ መከላከያ ሚኒስቴር ይህንን ውሳኔ ይፋ ያደረገው ከ43 ሀገራት የተውጣጡ የመከላከያ ተወካዮችና የአውሮፓ ህብረት ልዑካን በተመደቡበት ስብሰባ ላይ ነው። ሪያድ አዲሱን ጥምረት የምትመራ ሲሆን ዋና መስሪያ ቤቱም በዚያው እንደሚሆን ተገልጿል። ይህ ጥረት የባህር ደህንነት ለማጠናከር የነጻ ባህር ላይ ጉዞን ለማረጋገጥና ዓለም አቀፍ የንግድና የኃይል አቅርቦቶችን ለመጠበቅ ያለመ መሆኑን ሮይተርስ ዘግቧል። ይህ ማዕቀፍ ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ኳታር፣ ፓኪስታን፣ ቱርክ፣ ግብጽ፣ ዮርዳኖስ፣ የመን፣ ባንግላዴሽ፣ ናይጄሪያ፣ ሱዳን፣ ጅቡቲና ሶማሊያን ጨምሮ 14 ሀገራት በይፋ ደግፈውታል። ጥምረቱ የጋራ ዕቅድ ልምምዶችን፣ የመረጃ ልውውጥንና የተቀናጁ የባህር ላይ እንቅስቃሴዎችን የሚያካትት መከላከያ ነክ ስምምነት ሲሆን በየትኛውም እንቅስቃሴ ላይ መሳተፍ የየሀገራቱ የሉዓላዊነት ውሳኔ ሆኖ ይቀጥላል። ከፋርስ ባህረ ሰላጤ ትብብር ምክር ቤት ጂሲሲ 6 አባል ሀገራት መካከል ሁለቱ ማለትም የተባበሩት አረብ ኤሚሬትስና ኦማን አለመካተታቸው ትኩረት ስቧል። የሁለቱ ሀገራት ከጥምረቱ ውጭ መሆን በቀጠናው ባላቸው ስትራቴጂካዊ ቦታና የባህር ደህንነት ፍላጎቶች አንጻር ከፍተኛ ትርጉም ያለው መሆኑን ሮይተርስ አመላክቷል። ይህ ጅማሮ ሁቲዎች በሳውዲ አረቢያ ላይ የባህር ላይ እገዳ መጣራቸው ከወጁና በቀይ ባህር በሚንቀሳቀሱ የሳውዲ የንግድ መርከቦች ላይ ጥቃት መሰንዘራቸው ተከትሎ እየመጣ ነው። ሳውዲ አረቢያ በበኩሏ በየመን በሚገኙ ወታደራዊ ተቋማት ላይ የአየር ጥቃቶችን ስታካሄድ ቆይታለች።
ይህ አዲስ ስብስብ የአውሮፓ ህብረት የሚያካሂደውን ኦፕሬሽን አስፒደስ ጨምሮ ከነባር የምዕራባውያን የባህር ደህንነት ስራዎች ጎን ለጎን የሚሰራ ቢሆንም የጥምረቱ ዝርዝር ተልዕኮ የተቋማዊ መዋቅርና ከነባር ተልዕኮች ጋር የሚኖረው ግንኙነት ወደፊት የሚወሰን ይሆናል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።